ይስጥልን ተመልካቾቻችን እንደምን ውላችኋል። ይህ የኢትዮጵያ ቴሌቪዥን ነው። 7 ሰዓት ሆኗል። ኢቲቪ 4 ማዕዘን ተጀምሯል። በቅድሚያ ማባይት ጉዳዮችን እናስቀድማለን። ትውልዱ በእውቀት ላይ ተመስርቶ ብቁና ተወዳዳሪ እንዲሆን የትምህርትና ስልጠና ፖሊሲው መሰረት የሚያስቀምጥ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታወቁ። በጥምቀት በዓል የጎንደር አብያተ መንግስታት በቀን ከ25000 በላይ ጎብኚዎችን ማስተናገዱን የጎንደር ዓለም አቀፍ ቅርሶች አስተዳደር ገለጸ። ከውጭ ፈረንሳይና ጀርመን አስፈላጊ እስከሆነ ድረስ ዩክሬንን ለመደገፍ ያላቸውን ቁርጠኝነት በድጋሚ አረጋገጡ። ከዚህ ከዋናው ስቱዲዮ ኢቲቪ 4 ማዕዘን ዜናን እየመራው ነጻነት ፍቅሩ ቆይታ አደርጋለሁ። ባልደረቦቻችን በተለያዩ አካባቢዎች ይገኛሉ። ይመራደም እዚህ አዲስ አበባ ይገኛል። ሚካኤል ገዙ ደግሞ ሻሸመኔ ይገኛል። የተለያዩ ጉዳዮችን ወደ ኋላ ላይ ይነግሩናል። ከዛ አስቀድመን ግን ምን ሊነግሩን ይችላሉ የሚሉ መረጃዎችን ከነሱ እንሰማለን። ሚካኤል ካንተ ጀምራለሁ። እንደምን ውለሃል? ኋላ ላይ ምን መረጃ እንጠብቅ? አመሰግናለሁ ነጻነት። እንግዲህ በዚህ በሻሸመኔ ከተማ የኦሮሚያ ክልል ባህላዊ ፍርድ ቤቶች አገልግሎትን በተመለከተ የ6 ወራት አፈጻጸም ምክክር እየተካሄደ ነው የሚገኘው። የኦሮሚያ ክልል ባህላዊ ፍርድ ቤቶች ከ1 ዓመት በፊት ስራ የጀመረ ሲሆን በክልሉ ከ6200 በላይ ባህላዊ ፍርድ ቤቶች ተቋቁመው አገልግሎት በመስጠት ላይ ይገኛሉ። ቆየት ብዬ ደግሞ ዝርዝር መረጃዎችን ለተመልካች ማድረስ ይሆናል። ነጻነት መልካም ሚካኤል አመሰግናለሁ። ኋላ ላይ እንገናኛለን። ወደ ይመር ልምጣ። ይመር ምን እንጠብቅ? አራተኛው ዓለም አቀፍ የንግድ ኤግዚቢሽን በዚህ በአዲስ አበባ በሚሊኒየም አዳራሽ ተከፍቷል። በዚህ በዓለም አቀፉ የንግድ ኤግዚቢሽን ላይ ስመጥር የሆኑ ዓለም አቀፍ ኩባንያዎች ማለትም ከ22 ሀገራት መነሻቸውን ያደረጉ የኮንስትራክሽን ግብአት አምራች ኩባንያዎች በዚህ በኤግዚቢሽኑ ላይ እየተሳተፉ ነው። ኤግዚቢሽኑ ይሄው የዓለም አቀፍ የንግድ ኤግዚቢሽን በዚህ በአዲስ አበባ መከፈቱ ደግሞ ለኢትዮጵያ የተለየ የገጽታ ግንባታ ሚና ይኖረዋል ተብሏል። ይህን የተመለከተ ዜና ወደ ኋላ ላይ በዝርዝር መለስበታለሁ። አመሰግናለሁ ይመር። ኋላ ላይ እንገናኛለን። ወደ ሌሎች ዜናዎች አልፋለሁ። የጥምቀት በዓልን ተከትሎ በጎንደር አብያተ መንግስታት በቀን ከ25000 በላይ ጎብኚዎች ማስተናገዱን የጎንደር ዓለም አቀፍ ቅርሶች አስተዳደር አስታውቋል። የሀገር ውስጥ ቱሪዝምን የኢኮኖሚ መሰረት ለማድረግ በበዓላት ወቅት የታየው አንድነትና መተሳሰብ መጠናከር እንደሚገባም ጥምቀትን በጎንደር ተሳታፊዎች ተናግረዋል። ራይል ፍሬው ተጨማሪ ዘገባ አላት። በአማራ ክልል ጥር በሃይማኖታዊና ባህላዊ ክብረ በዓላት የሚደምቅ ወር ነው። ገናን በላሊበላ፣ ጥምቀትን በጎንደርና የጊዮን በዓልን ጨምሮ ተከታታይ ሃይማኖታዊ በዓላት ከቱሪስት መዳረሻ ስፍራዎች የጉብኝት መርሃ ግብሮች ጋር ተዳምሮ ክልሉን የቱሪዝም መዳረሻ ያደርጉታል። የበዓሉ ልዩ አከባበርና የህብረተሰቡ እንግዳ አቀባበል ደግሞ ቆይታቸውን ያማረ ስለማድረጉ ጥምቀትን በጎንደር ታዳሚዎች ይገልጻሉ። ጥምቀትን በጎንደር በእኔ የሚገለጽ አይደለም። ለምን እጅግ ድንቅ በጣም ደስ የሚል ደስታ ያለበት ነው። በማህበረሰቡ እንግዳ ተቀባይ ነው። ጥምቀት በጎንደር የሚቀርበት ጉዳይ ምንም ቢመጣ አይቀርም ጥምቀት ብዬ ነው ማስበውና በጣም ደስ ብሎኛል ይመስለኛል። አሁን ጥሩ ነገርም ስላለ ነው ሁሉም ሰው ጥሩ ተስፋ አርጎ አንድነቱን ለማሳየት እዚህ የተገኘው እና በጣም ደስ ይላል። አንድነታችንን ባህላችንን ብዙ ነገራችንን ምናሳይበት አጋጣሚ ነው ብዬ ማስበው። In Gondar I think the best for me is the ceremony of Tinkat. It's a very good place, very good people. ጥምቀት በጎንደር ለኔ በጣም ልዩ ነው። ህዝቡና ትርኢቱም ደስ ይላል። ሌሎችም እንዲጎበኙት ነው የምመክረው። የዘንድሮ በዓላት አከባበር በኢትዮጵያውያን ፍቅርና አንድነት በተገኘው ሰላም የደመቀና ልዩ ትርጉም ያለው ስለመሆኑም አክለዋል። በዓላትን ተከትሎ የቱሪዝም መዳረሻዎች ጉብኝት መጨመሩን የጎንደር ዓለም አቀፍ ቅርስ አስተዳደር ኃላፊ አቶ ጌታሁን ስዩም ለኢቲቪ ገልጸዋል። ክስተቱ ጎብኚዎችን ብቻ ሳይሆን ሀገሬውን ያበረታታ እንደሆነ ያስቀምጣሉ። የዚህ ተከታታይ 2 ዓመታት ለየት የሚያደርገው የሀገር ውስጥ ቱሪስቱ በአዲስ የተነቃቃበት የሀገር ውስጥ ቱሪስቱ ባህሌን ማንነቴን ልጠብቅ ልጅ ላክብር ልጠቀም የሚችል የሚለውን ሁኔታ ወደ ውስጥ ያስገባበት በመሆኑ በዚህ የሀገር ውስጥ ቱሪዝም ማነቃቃት ብቻ ሳይሆን የአካባቢውን ኢኮኖሚ ተጠቃሚ በማድረግም አካባቢው ደግሞ ባህልን ቅርስን በመጠበቅ ነው በዚህ
ተጠቃሚ የሆንክ የሚለውንም ግንዛቤ ከማሳደግ አንፃር ለየት ያደርገዋል። እዚህ ዓመት ሀገራዊ የሰላም ስምምነቱን ተከትሎ ቱሪዝሙ ከኮቪድና የጸጥታ ችግሮች መላቀቁን ያነሱት ጎብኚዎቹ በከተሞች የማረፊያ ሆቴሎች እጥረት ላይ ባለሀብቶችና መንግስት ሊሰሩ እንደሚገባ አሳስበዋል። ለኢቲቪ ራሄል ፍሬው ጎንደር። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ከባህር ዳር ስቱዲዮ የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አባይነህ መንግስቴ ይገኛሉ። በቀጥታ መስመራችን ላይ ከሳቸው ጋር ቆይታ አደርጋለሁ። እንደምን ውለዋል ብያለሁ። ወደ መጀመሪያ ጥያቄ ሳልፍ በተለይም የሀገር ውስጥ ቱሪዝምን ሲነቃቃ ለቱሪዝም ኢኮኖሚ መጠናከር ፋይዳው ትልቅ ነውና ይሄንን እንዴት ይገልጹታል? አመሰግናለሁ። እንደተባለው የሀገር ውስጥ ቱሪዝም ለኢኮኖሚው መነቃቃት ትልቅ አስተዋጽኦ ያለው ነው። ስለዚህ የዚህን የኢኮኖሚ መነቃቃት አጠናክሮ ለመቀጠል የቱሪስት መዳረሻ አካባቢዎች ለቱሪስቶች ምቹ እንዲሆን ማድረግ በጣም አስፈላጊ ነው። የሆቴሎች፣ የአስጎብኚዎች፣ የጉዞ ወኪሎች ለቱሪስቶች ምቹ እንዲሆን ማድረግ ይጠይቃል። ቱሪዝም የኢኮኖሚ አንድ አቅም ነው ስንል የህብረተሰብ ንቅናቄ ነው፣ የህብረተሰብ እንቅስቃሴ ነው። በዚህ በእንቅስቃሴው ውስጥ ደግሞ ለኗሪው ቱሪስቱ የሚፈልገው አገልግሎት አለ። ያን አገልግሎት ደግሞ ገንዘብ የሚከፈልበት ነው። ስለዚህ በመሰረቱ የሆቴል አገልግሎት ጥራት እንዲኖረው ለማድረግ አሁን ሰሞኑን የተካሄዱት ሁነቶች በስፋት የሚያሳዩት የህብረተሰብ እንቅስቃሴውና የሀገር ውስጥ ቱሪዝሙ በስፋት የቱሪስት መዳረሻዎቻችን የጎበኙበት ሁኔታ ነው ያለው። ስለዚህ አንዳንድ የሚሻሻሉ በመንግስትም በግሉ ዘርፍም ትኩረት ተደርጎ የሚሰሩ የሆቴል አገልግሎትም ያስጎብኚ ማህበራትም ያሉ ክፍተቶችን ቀጣይ ማረም እንደምንችል የሚያሳዩ ነገሮች አሉ። ስለዚህ ለቀጣዩ እሱ ላይ ትኩረት አድርገን እንደምንሰራ ትምህርት የሰጠ ነበር ብሎ መውሰድ ይቻላል። መልካም። ምናልባት የውጭ ሀገር ጎብኚዎች ከነሱ ጎብኚዎች ባለፈ የሀገር ውስጥ ጎብኚዎችን ለማበረታታት በተቋማችሁ ምን አይነት ስራዎችን እየሰራችሁ ትገኛላችሁ? እንግዲህ በመሰረቱ የሀገር ውስጥ ቱሪዝም ማህበራዊ ትስስርን ከኢኮኖሚውም ባሻገር ማህበራዊ ትስስርን፣ ወንድማማችነትን፣ እህትማማችነትን ለማጠናከር በጣም አይነተኛ ሚና የሚጫወት ነው። ላለፉት 3 አስርት ዓመታት የተለያዩ የተሳሳቱ ትርክቶች የህብረተሰቡን አንድነት የህብረተሰቡን ወንድማማችነትና እህትማማችነት እሴቶች የተሸረሸሩበት ህዝቦችና ህዝቦች እንዲጠራጠሩ የሚያደርግ የማይመች አይነት አስተሳሰብ የነበረ ስለሆነ በቱሪዝም ደግሞ የሀገር ውስጥ ቱሪዝሙ የምስራቁ ወደ ሰሜኑ በሚመጣበት ጊዜ የሰሜኑ ወደ ምስራቁ ወደ ደቡብ ወደ ምዕራብ በሚሄድበት ጊዜ የወንድማማችነትና የእህትማማችነት እሴትን የሀገር አንድነትን የሚያመጣ ነው። ስለዚህ ይሄንን የበለጠ አጠናክረን የህዝብ ለህዝብ ግንኙነትም ማለት በፌስቲቫሎች በባህላዊ ፌስቲቫሎች ተጠናክረው እንዲሄዱ በማድረግ የበለጠ የሀገር ውስጥ ቱሪዝም የሚነቃቃው ክልሎች ከክልሎች ህዝቡ እንዲገናኝ እንዲጎበኝ ባህሉን እንዲያውቀው አንዱ ያንዱን በማወቅ አንዱ ያንዱን መከባበር አንዱ ያንዱን እንዲያውቀው የማድረግ ስራ ትኩረት አድርገን ነው የምንሰራው። ስለዚህ እዚህ አኳያ ኢኮኖሚያዊ ፋይዳውም ትልቅ ነው ብለናል። በሁለተኛ ደረጃ ደግሞ ማህበራዊ ፋይዳው በተለይ ለሀገር ውስጥ ቱሪዝም የሀገር ውስጥ ቱሪዝም ማህበራዊ ፋይዳው ቅድም እንዳልኩት የሀገር አንድነትን ያመጣል። የመጠራጠርን በተግባር እያዩ እንግዲህ የእንግዳ ተቀባይነትን የመከባበርን የወንድማማችነትና እህትማማችነትን እሴቶች ለማጠናከር አይነተኛ ሚና የሚጫወት ስለሆነ ቱሪዝም ይሄንን የበለጠ አጠናክረን የምንቀጥልበት ነው። በሚቀጥሉት ለሚካሄዱት ሁነቶችም ትኩረት አድርገን የምንሄድበት እንደሆነ ለመግለጽ ነው። መልካም። የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አባይነህ መንግስቴ ስለነበረን ጊዜ አመሰግናለሁ። መልካም ቀን ይሁንልዎት። ወደ ሌሎች ዜናዎች አልፋለሁ። የትምህርትና ስልጠና ስርዓቱ ከደረሰበት ስብራት እንዲያገግምና ትውልዱ በእውቀት ላይ የተመሰረተ ብቁና ተወዳዳሪ እንዲሆን የትምህርትና ስልጠና ፖሊሲ ረቂቁ ያካተታቸው ጉዳዮች ቀጣይ አቅጣጫን በጥሩ መደላደል ላይ የሚያስቀምጥ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታውቀዋል።
ሚኒስትሩ ፖሊሲው ብቻውን የታቀደውን ግብ የሚያሳካ ባለመሆኑ የመላው ማህበረሰብ ትብብር በእልህና በቁርጠኝነት በጋራ የሚዘምትበት ሀገራዊ ጉዳይ መሆኑንም አንስተዋል። ፖሊሲው ተግባራዊ ለማድረግ በዝርዝር መሬት ላይ ሲተገበር የድሮን ላለመልቀቅ የሚገዳደር ብዙ የአመለካከትና የጥቅም ፍላጎቶች ሊኖሩ ስለሚችሉ በምንም አይነት መልኩ ለፈተናዎች እጅ ሳንሰጥ በጠንካራ ሀገራዊ ቁርጠኝነት ወደ ተግባር መገባት አለበትም ብለዋል። በትምህርትና ስልጠና ፖሊሲ ረቂቅ ላይ የዩኒቨርሲቲ ፕሬዝዳንቶችን ጨምሮ በርካታ ባለድርሻ አካላት እየተሳተፉበት ይገኛሉ። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊሰጠን ባልደረባችን ብሩክ ተስፋይ በቀጥታ መስመራችን ላይ ነው የሚገኘው። ብሩክ እንደምን ውለሃል ብያለው። ወደ ጥያቄዎቹ ሳልፍ በተለይም ያነሳናቸው የትምህርትና ስልጠና ፖሊሲ አለ። ይሄ ፖሊሲ ደግሞ ብዙ ችግሮችን ይፈታል ተብሎ ይታሰባልና በስራ ላይ ካለው የትምህርትና ስልጠና ፖሊሲ ይህ ምንድነው ለየት የሚያደርገው? መልካም አመሰግናለሁ። የትምህርትና ስልጠና ፖሊሲ እንግዲህ አሁን ተግባራዊ እየተደረገ ያለው በ1986 ጀምሮ ነው እስካሁን ድረስ ተግባራዊ እየተደረገ ያለው። ይህ ፖሊሲ እንግዲህ ተግባራዊ ከተደረገበት ጊዜ ጀምሮ በተለይም ትምህርትን ተደራሽነትን በተመለከተ በሀገሪቱ በሁሉም አካባቢዎች ላይ በማስፋፋት የትምህርት ተደራሽነትን ለማሳደግ ትልቅ አስተዋጽኦ ማበረከቱ ነው የተነሳው። ነገር ግን የመስፋፋቱን ያክል በተለይም በሰው ኃይል ጥራትና በሚያስፈልገው መጠን በማቅረብ ረገድ ደግሞ ክፍተቶች እንዳሉበት ተለይቷል። ልዩ ፍላጎቶች ያላቸው ወይም የአካል ጉዳተኞችን የጎልማሶችን ትምህርቶች ተሳትፎም በዝቅተኛ ደረጃ ላይ የሚገኝ እንደሆነ ነው እንግዲህ የተገለጸው። የትምህርት ጥራት ከጊዜ ወደ ጊዜ እያሽቆለቆለም የመጣ መሆኑ ነው የተገለጸው። ለተግባር ተኮር ትምህርት አስፈላጊውን እና ተገቢውን ትኩረት ደግሞ መስጠት አስፈላጊ በመሆኑ አሁን በውይይት ላይ ያለው የትምህርትና ስልጠና ፖሊሲ ረቂቅ ለመዘጋጀት አስፈላጊ መሆኑ ነው እንግዲህ የተጠቀሰው። ይህ ፖሊሲ በአመዛኙ ተግባር ተኮር ወደሆኑ ጉዳዮችና እንዲሁም ደግሞ ብዙ የተማሩ ሰዎችን ማፍራት ብቻ ሳይሆን ብዙ የተማሩና ስነ ምግባርም ጭምር ያላቸው እንዲሆኑ ትኩረትን እንደሚሰጥ ነው እንግዲህ የተገለጸው። ከዚህ በተጨማሪ አሁን እየተተገበረ ያለው የትምህርትና ስልጠና ፖሊሲ በአመዛኙ ትምህርት ቤቶች ለመማር ማስተማር ምቹ የሆኑ አለመሆናቸው ተገልጿል። አብዛኞቹ ትምህርት ቤቶች በተለይም ደግሞ በገጠር አካባቢዎች ላይ የዳስ ትምህርት ቤቶች ይስተዋላሉ። ይህ ለትምህርት ጥራቱ ችግር አሉታዊ የሆነ አስተዋጽኦን የሚያበረክት ነው። የመምህራን የብቃትም ችግርን የተስተዋለበት ነው። እነዚህ ቀደም ሲል የጠቃቀስኳቸውን ችግሮች ለማሻሻል ታሳቢ ባደረገ መልኩ ደግሞ አሁን አዲሱ የትምህርት እና ስልጠና ፖሊሲ ረቂቅ ተዘጋጅቷል። ሰፋ ያሉትን ጉዳዮች ሀሳቦችን እንዲሰነዝሩልን የዶክተር ቴዎድሮስ ሸዋርገጥ በትምህርት ሚኒስቴር የስርዓተ ትምህርት ማበልጸጊያ መሪ ስራ አስፈጻሚን እዚህ አጠገቤ ይገኛሉ። ከእሳቸው ጋር አጠር ያለ ቆይታን የምናደርግ ይሆናል። ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። አዲሱ የትምህርትና ስልጠና ፖሊሲ ረቂቅ ላይ ውይይት እየተካሄደ ነው የሚገኘው። ከዚህ ቀደም ካለው በምን መልኩ ነው ለየት የሚለው? እንዲሁም ደግሞ ተግባራዊስ ለማድረግ ምን አስቻይ ሁኔታዎች አሉ? አመሰግናለሁ። እንግዲህ ወደ አዲሱ የትምህርትና ስልጠና ፖሊሲ ለማሻሻል በዋናነት የመጣ ነው። ባለፈው ከ2008 እስከ 2010 የፍኖተ ካርታ ጥናት ተጠንቶ ነበረ። በዚህ ጥናት መሰረት በዋናነት የተነሳው ትልቁ ችግሮቻችን በአጠቃላይ በትምህርትና ስልጠና ስርዓታችን የጥራት ማሽቆልቆል፣ የስነ ምግባር ስብራት በሁሉም ዘርፉ ማለት ነው። ስለዚህ ይህንን ችግር ለመቅረፍ እስካሁን ይሄንበት አለ። በ1986 ፖሊሲ መሰረት የራሱ ውጤቶች ነበሩ፣ የራሱ ችግሮች ነበሩና ዋናው ችግር ለኢኮኖሚ የሚያስፈልገውን የሰው ኃይል በማፍራት በኩል ችግሮች አሉ። ይህም ከጥራትና ከስነ ምግባር ችግር አንጻር ነው። ስለዚህ አሁን ይዞት የመጣው ነገር ምንድን ነው? አንደኛ አጠቃላይ የትምህርት ስርዓቱ ከእርከን አንጻር ተቀይሯል። ከአንደኛ እስከ 6ኛ ክፍል አንድ ደረጃ፣ ከ7 እስከ 8 መካከለኛ ደረጃ፣ ከ9 እስከ 12 ሁለተኛ ደረጃ። የሁለተኛ ደረጃ ከዚህ በፊት የሚጠናቀቀው 10ኛ ክፍል ነበረ። በለጋ እድሜያቸው ነበረ ሁለተኛ ደረጃ የሚያጠና። አሁን ግን ከ9 እስከ 12 አጠቃላይ የሁለተኛ ደረጃ ትምህርት ይማራሉ። በዛም ተግባር ትምህርት ይማራሉ። ሌላው ትልቅ ለውጥ ያለ በዚህ በፖሊሲው ላይ የተቀመጠው
በእያንዳንዱ ደረጃ የዚህ የብቃት ማዕቀፍ እንዲኖረው ነው። ስለዚህ እስካሁን ድረስ የብቃት ማዕቀፍ የለንም። ማለትም የሀገር አቀፍ የብቃት ማዕቀፍ ለየደረጃው ከአንዱ ወደ ሌላው ለመሸጋገር የሚያስፈልገን ማለት ነው። ትልቁ በየደረጃው ደግሞ ተግባር ተኮር አይደለም፣ አጠቃላይ በእውቀት ላይ ታጨቀ ስለሆነ በአጠቃላይ ትምህርቱም በቴክኒክና ሙያም በከፍተኛ ትምህርትም ቢሆን መሻሻሎች መኖር አለባቸው። ከስራ ጋርና ከምርታማነት ጋር መያያዝ አለበት ነው። ስለዚህ እስካሁን የነበረው እንትን ከምርትና ከተግባር ጋር የመተሳሰር ከኢኮኖሚው ጋር የመተሳሰር ከፍተኛ ችግር አለበት። ዩኒቨርሲቲና ቴክኒክና ሙያ ብናይ የምናሰለጥናቸው ሄደው ራሳቸው ስራ የሚፈጥሩ አይደሉም፣ ሰልጥነውም ቁጭ ያሉ ናቸው። ስለዚህ ይህን በሚቀይር መልኩ መቀየር አለብን በሚል ነው ፖሊሲው ትኩረት የሚሰጠው። ሌላው የግብረ ገብ ነው። ግብረ ገብ ትምህርት በስነ ምግባር የታነጸ ዜጋ ለመፍጠር የግብረ ገብ ትምህርት ያስፈልጋል። እንደ አዲስ ይዞት የመጣው እንግዲህ ከአንደኛ እስከ 6ኛ ክፍል የግብረ ገብ ትምህርት መማር አለባቸው። በተለያየ ከ7ኛ ክፍል ጀምሮ ደግሞ የዜግነት ትምህርት እስከ ዩኒቨርሲቲ ድረስ ማለት ነው። ስለዚህ የዩኒቨርሲቲ የቴክኒክና ሙያ ትምህርትም ከስራ ጋር እንዲተሳሰር ከስራ ጋር ብቻ ሳይሆን ከቴክኖሎጂ አሁን በአንደኛው ክፍለ ዘመን የአንደኛ ክፍለ ዘመን ክህሎትን መሰረት በማድረግ በአጠቃላይ ትምህርት እንደድሜያቸው በቴክኒክና ሙያ በከፍተኛ ትምህርት የሳይንስና ቴክኖሎጂን በመጠቀም አስተሳስሮ መፈጸም ይገባል። በዓለም አቀፍ ተወዳዳሪ ለመሆን ቴክኖሎጂ ያስፈልጋል። ይህንን ቴክኖሎጂ ሳይንስና ቴክኖሎጂ የምንጠቀምበት፣ ስለዚህ በየደረጃው ሳይንስና ቴክኖሎጂ እንደ እድሜያቸው መኖር አለበት። ወደ ላይ ከፍ ሲል ደግሞ ቴክኖሎጂ በብዛት የምንጠቀምበት መኖር አለበት ነው እና አጠቃላይ ትልቅ ለውጥ የሚያመጣ የሰው ሀብታችንን በብቁና በበቂ የምናፈራበት አሁንንም ያሉትንም ከዚህ ጋር አስተሳስሮ ሲቪል ሰርቫንቱንም የምናበቃበት አቅሙን የምንገነባበትንም ሂደት ያየ ነው። እጅግ አድርጌ አመሰግናለሁ። እንግዲህ አጠቃላይ ይህንን የትምህርት እና ስልጠና ፖሊሲ ረቂቅን ተግባራዊ ለማድረግ የማህበረሰቡ እንዲሁም የባለድርሻ አካላት የተቀናጀ ጥረት የሚያስፈልግ ነው። ፖሊሲውን ማዘጋጀቱ ብቻውን የመጨረሻ ግብ አይሆንም የሚል ሀሳቦች ተነስተዋል። ሌሎች ውይይቶች አሉ። በሌሎች የዜና ወጃዎች የምንመለስባቸው ይሆናል። አመሰግናለሁ። ብሩክ አመሰግናለሁ ስለ መረጃዎች። የኦሮሚያ ክልል የባህል ፍርድ ቤቶች የግማሽ ዓመት የስራ አፈጻጸም በሻሸመኔ ከተማ መገምገም ጀምሯል። በክልሉ የባህል ፍርድ ቤቶች የግማሽ ዓመት አፈጻጸም ጠንካራና ደካማ ጎን ላይ በመምከር ለቀጣይ ስራ አቅጣጫ የሚቀመጥበት ነው። የኦሮሚያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ገዛሊ አባ ሰመል፣ አባገዳ ጎበና ሆላን ጨምሮ ከሁሉም የክልሉ አካባቢዎች የባህላዊ ፍርድ ቤት ሰራተኞች፣ ሀዳ ስንቄዎች፣ የባህል መሪዎችም ተገኝተዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሚካኤል ገዙ ተመልሶ ተገናኝተናል ይሰጠናል ማለት ነው። ሚካኤል በድጋሚ ጤና ይስጥልኝ ብያለሁ። እንግዲህ ቀደም ሲል ያነሳነው ሀሳብ አለና ተጨማሪ መረጃዎችን አንስተን ብታደርሰን። ተመልሰናል ተመልካቾቻችን። ሚካኤል ገዙን በቀጥታ መስመራችን ላይ እንዳገኘ ነው ወደ እናንተ እንመለሳለን። አብራችሁን ቆዩ። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ የምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል።
ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 4 ማዕዘን ዜናችን ወደ እናንተ እየደረሰ ይገኛል። አብራችሁን ቆዩ። አሁንም በድጋሚ ቅዱስ ጳውሎስና ቅዱስ ጴጥሮስ ሆስፒታል በመተባበር የልብ ምት መዛባት ችግርን በጨረር የማከም ሕክምና መስጠት ጀመሩ። ሕክምናውን ለማስቀጠል በዘርፉ የሰለጠኑ ባለሙያዎችን ማፍራትና ለሕክምናው የሚውሉ አላቂ ቁሳቁሶችን ማሟላት ሊታሰብበት እንደሚገባም ተገልጿል። ህሩት ወርቁ ተጨማሪ አላት። የልብ ምት መዛባት ችግር ገጥሟቸው ወደ ቀዶ ጥገና ክፍል ለመግባት በዝግጅት ላይ ያገኘናቸው አቶ ደምሰው አግዘው ለረጅም ጊዜ ልባቸው ከመደበኛው ፍጥነት በላይ እየመታ ያተነፋፈስና ሌሎችም ችግር ፈጥሮባቸው እንደነበር ይገልጻሉ። የሚያመኝ ልቤ ነው። ልቤ በጣም ትመታለች። እንግዲህ እዚህ ከመጣው የተሻለ ነገር ነው። ገና ሊሰራልኝ ነው። አቶ ደምሰው ቅዱስ ጳውሎስና ቅዱስ ጴጥሮስ ሆስፒታል በመተባበር መስጠት የጀመሩትን በሀገር ውስጥ ያልነበረና በቅዱስ ጴጥሮስ ሆስፒታል እየተሰጠ የሚገኘውን የልብ የጨረር ሕክምና ለመውሰድ ወደ ቀዶ ጥገና ክፍል ገብተዋል። አቶ ደምሰው አሁን ሕክምናቸውን ጨርሰው ከቀዶ ጥገና ክፍል ወጥተው ወደ ማረፊያ ክፍል የገቡ ሲሆን ሕክምናቸውም የተሳካና በጥሩ ስሜት ላይ መሆናቸውን ይናገራሉ። የሕክምናው ኦፕሬሽኑ የቆየብኝ ሰዓት 3 ሰዓት ነው። ከኦፕሬሽኑ በኋላ ያለው ሂደት ለኔ በጣም ሰላም ነው። አንተ በፊት ቀደም ሲል ሳልታከም በፊት የነበረው ሳነጻጽረው በጣም ደህና ነኝ። አሁን እግዚአብሔር ይመስገን። ራዲዮ ፍሪኩዌንሲ አብሌሽን ወይም በጨረር የማከም ሕክምና ከዚህ በፊት በሀገር ውስጥ ያልነበረና ታካሚዎች ወደ ውጭ ሀገራት በመሄድ ሲታከሙ የነበረ ሲሆን ቅዱስ ጴጥሮስና ቅዱስ ጳውሎስ ሆስፒታል በጋራ በመሆን ሕክምናውን መስጠት ጀምረዋል። ያላግባብም ሲፈጥን ችግር ነው፣ ያላግባብም ሲቀንስ ችግር ነው። ይሄ አዲሱ ሕክምና በይበልጥ የሚጠቅመው ያላግባብ ሲፈጥን የሚከሰተውን የልብ ምት መዛባት በጨረር የሚሰጠው ሕክምና ያን የተዛባውን የልብ የኤሌክትሪክ ዝውውር የሚያመጣው ቦታ በጨረር ተጠብሶ ስለሚታከም በአብዛኛው ተመልሶ አይመጣም። እሱ አንዴና ለመጨረሻ ጊዜ የሚሰጥ ሕክምና ነው። ህመምተኛው ተፈውሶ ነው ወደ ቤት የሚሄደው። የልብ ምት መዛባት በተለያዩ ምክንያቶች ሊፈጠር እንደሚችል የሚገልጹት የሕክምና ባለሙያዎች አዲሱ ሕክምና መንስኤዎችንም ለማጥናት ይጠቅማል ይላሉ። የልብ አሰራር ከመብራት ኤሌክትሪክ ሲስተም ጋር ይመሳሰላል። ይሄ ነገር በተፈጥሮ የሚተላለፍበት የራሱ መንገድ አለው። ከሱ ውጪ ሲሆን ሲዛባ አላግባብ የሆነ ግንኙነት ሲኖር የልብ ምት መዛባት ይከሰታል። ያንን የልብ ምት መዛባት መንስኤ የሚጠናበትና በዛው ሕክምና የሚሰጥበት አዲስ የሕክምና አይነት ነው። አዲስ የተጀመረውን የልብ ምት መዛባትን በጨረር የማከም ሕክምና ለማስቀጠል በዘርፉ የሰለጠኑ ባለሙያዎችን ማፍራትና ለሕክምናው የሚውሉ አላቂ እቃዎችን ማሟላት ከመንግስትና ሌሎችም ባለድርሻ አካላት እንደሚጠበቅም ተገልጿል። ማሽኑ አንዴ ከተገጠመ በኋላ በአብዛኛው ጥሩ ሰርቪስ ካገኘ ለረጅም ዓመት ይቆያል። ለስልጠና ቃል የገቡልን አሉ። ምክንያቱም የኛው ትንሽ ረቀቅ ያለ ሕክምና ስለሆነ ረጅም ስልጠና ይፈልጋል። ለጊዜው ከውጭ እየመጡ ነው እየሰሩ ያሉት። የልምድ ልውውጥ እየተደረገ ነው። ግን ሰፊ ስልጠና እንዲያገኙ እያመቻቸን ነው። የሚሰለጥነውን የሰው ኃይል ቁጥር በአጭር ጊዜ ምናልባት የሚያሰለጥኑልን እዛ ፈቃደኛ ናቸው። ከዚህም እርዳታ ስለሚያስፈልግ የሚቀጥለው ሰው ማብቃትና አላቂ እቃዎችን በየጊዜው ማሟላት። በሆስፒታሉ አዲስ ከተጀመረው የልብ ሕክምና በተጨማሪ የልብ መድከም ችግር ላጋጠማቸው ባትሪ በመግጠም የልብ ምትን ማስተካከል ሕክምናም ይሰጣል። የልብ ኬዝ ነው ባትሪ ገባልሻል አለኝ። መጥቼ ሲከታተል ቆየው። ካንዲ 2 ወር 3 ወር በኋላ ደውለው ጠሩኝ። ቀጠሮ ደርሷል ይምጡና ይሰሩ አሉኝ። ሰኞ መጣሁ። ሰኞ መጥቼ ሰኞ ገባው አደርኩኝ። ትናንትና በጥሩ ሁኔታ ተሰራልኝ። ከተሰራልኝም እየመጡ እያንከበከቡኝ እየመጡ እያዩኝ እግዚአብሔር ይመስገን ደህና ነኝ። በፊት ይሄን ያህል መናገር አልችልም ነበር። ትንፋሽ ያጥረኛል። ጎንበስ ብዬ ቀና ስል ያፈነኛል። አሁን እግዚአብሔር ይመስገን። የሚገጠመው ባትሪ በየ10 ዓመቱ የሚቀየር ሲሆን ታማሚው መደበኛ የሆነ የልብ ምት እንዲኖረው የሚያደርግ መሆኑን ነው ባለሙያው የሚገልጹት። የልብ ምት መዛባት ሁለት አይነት ነው። አንደኛው መድከም ነው፣ ከሚፈለገው ቁጥር በታች መቀነስ። እንደዛ ሲሆን ወይ ባትሪው የሚያመነጨው የልብ ምቱን የሚያመነጨው ባትሪ ይደክማል፣ ወይም ኤሌክትሪኩን የሚያስተላልፈው የልብ ክፍል መቆራረጥ ይገጥማል።
በዛ ሰዓት በደም ስር ውስጥ የሚገባ ልክ ኤሌክትሪክ ሽቦ የሚመስል ነገር ይቀመጥና ባትሪ ተቀብሮለት ባትሪው ኃይሉን እያመነጨ ወደ ተፈጥሮ የመምታት ጉልበቱ ይመለሳል። አራተኛው ዓለም አቀፍ የንግድ ኤግዚቢሽን በአዲስ አበባ ተከፍቷል። በኤግዚቢሽኑ ከ22 ሀገራት በላይ መነሻቸውን ያደረጉ አምራች ድርጅቶች ተሳታፊ እንደሚሆኑም ተነግሯል። እዚህ ጉዳይ ላይም ቆይታ እናደርጋለን። ቀደም ሲል እንግዲህ በዚህ ጉዳይ ላይ ወደ ኋላ ላይ ተጨማሪ መረጃ ሊሰጠን ይመር በቀጥታ መስመራችን ላይ ተገኝቶ ነበረ። በድጋሚ ይመር አደም ጤና ይስጥልኝ ብያለሁ። ምናልባት የተከፈተው ኤግዚቢሽን የሚያስገኘው ጥቅሜታ ምንድነው የሚለውን ብትነግረን። አመሰግናለሁ ነጻነት። እንግዲህ እንደ ሌሎች የዓለማችን ሀገራት ሁሉ ኢትዮጵያ ባለፉት ጥቂት ዓመታት ዓለም አቀፍ ወረርሽኝ በሆነው በኮሮና ቫይረስ ወረርሽኝ ስትፈተን ቆይታለች። በኮሮና ቫይረስ ወረርሽኝ እንግዲህ ዓለም አቀፍ ገበያውም ላይም ሆነ እንደኛ ሀገር ኢትዮጵያ ላይ የተፈጠረው የገበያ ክፍተቶች እጅግ በጣም ብዙ ነበሩ። ያንንም ተከትሎ እንግዲህ ይህ ዛሬ የተከፈተው አራተኛው የዓለም አቀፍ የንግድ ኤክስፖ በዋናነት የኮንስትራክሽን ግብአት አምራቾችን ትኩረት ያደረገ ነው። ከኮሮና ቫይረስ ወረርሽኝ እየጠፋ ባለበት ሁኔታና የዓለም አቀፍ ገበያውም እየተነቃቃ ባለበት ሁኔታ እንዲህ አይነት ኤግዚቢሽኖች መከፈታቸው ደግሞ የኢኮኖሚ ግንባታውን ለማድረግ እንዲሁም ደግሞ ወደፊት ለማራመድ ከፍተኛ ሚና ያለው ነው የተባለው። ይሄ በዚህ በኢትዮጵያ መካሄዱ ደግሞ የዓለም አቀፉ የንግድ ኤግዚቢሽን ማለት ነው የተለያዩ ስመጥር የሆኑ ዓለም አቀፍ ኩባንያዎች ናቸው በዚህ ኤግዚቢሽን ላይ እየተሳተፉ ያሉት። እነሱ የሚያመርቱትን ዕቃ በዚህ በአዲስ አበባ ሚሊኒየም አዳራሽ ለሳምፕል የሚሆነውን ወይም ደግሞ ለማሳያነት የሚሆነው ያቀርበዋል። እዚህ ላይ እንግዲህ በእነሱ በየሀገራቸው የሚያመርቱትን ብቻ እዚህ ይዘው መጥተው ማሳየት ሳይሆን በኢትዮጵያም ኢንቨስት እንዲያደርጉ ሰፊ እድልንና መልካም አጋጣሚን የሚፈጥር ነው። በዚሁ በዓለም አቀፍ የንግድ ኤግዚቢሽኑም ላይም በኢትዮጵያ የሚገኙ የሀገር በቀልና ከውጭ መጡ ኢንቨስት ያደረጉ ኩባንያዎችን በዚሁ ተሳታፊ ሆነዋል። እነሱም የማምረት ልምምድ ወይም ደግሞ ያላቸውን የቴክኖሎጂ እንዲሁም ደግሞ የስራ ዕድል ፈጠራ ልምምድ የሚያደርጉበት ዓለም አቀፍ ኤግዚቢሽን መሆኑም ተገልጿል። በዚሁ ኤግዚቢሽንም ሲከፍቱ የንግድና ቀጠናዊ ትስስር ሚኒስትር ዴኤታው አቶ ካሳሁን ጎፌ ኢትዮጵያ ይህንን ኤክስፖ ከማስተናገድም በላይ ኢትዮጵያ ሰላም መሆኗን በተለይም ባለፉት 2 ዓመታት በጦርነት ስትፈተንበት የቆየውን የሀገር ገጽታን በመልካም እና በበጎ ጎኑ ለማስተዋወቅም ትልቅ እድል የሚፈጥር ነው የሚል ነገርንም ተናግረዋል። እንዳጠቃላይ እንግዲህ በዚህ የዓለም አቀፍ ኤክስፖ ላይ ዓለም አቀፍ የሆኑ የኮንስትራክሽን ግብአት አምራቾች የተሳተፉበት እንደመሆኑ መጠን የኮንስትራክሽን ግብአት ማምረቻ ማሽነሪዎችንም እንዲሁም ደግሞ ሌሎች የኮንስትራክሽን ማሳመሪያ የውጭና የውስጥ ብሎኮችን ማሳመሪያ እንዲሁም ደግሞ ሌሎች የመንገድም ሆነ የጤና ተቋማት መሰረተ ልማቶችን ለማሟላት የሚካሄዱ ግብአቶችን አምራቾች ናቸው። እነዚህ በዚህ በኢትዮጵያ ተገኝተው በሚሊኒየም አዳራሽ ላይ ምርታቸውን ማቅረባቸው በቀጣይ ኢትዮጵያ ሰፊ የሰው ሀብት ያላት ከ120 ሚሊዮን በላይ ህዝብ ያላት ሀገር ስለሆነች ህዝቡ በራሱ ራሱን የቻለ አንድ ሀብት ነው። ምክንያቱም የአምራች የሆነ ሰውና ስራ ዕድል ለመፍጠርም ብዙ ችግር የማይሆንበትም መልካም አጋጣሚ ያለበት ነው። እንዲሁም ደግሞ ሰፊ የሆነ ለማሽነሪም ሆነ ሌሎች የኮንስትራክሽን ግብአቶች ለማምረትም ሰፊ የሆነ የተፈጥሮ ሀብት ያላት ሀገር በመሆኗ ይህንንም ለማስተዋወቅና ይህንን ያለውን ሀብት በልምድና በማስተዋወቅ ረገድ ለመሸጥ ሰፊ አጋጣሚን መልካም አጋጣሚን የሚፈጥር ነው ተብሏል። በዚሁ የተሳተፉት ሀገር በቀልም ሆነ ከውጭ መጥተው በኢትዮጵያ ኢንቨስት ያደረጉ ኩባንያዎችም ዓለም አቀፍ የሆነ ገበያውን ለመቀላቀልና እነሱ ያላቸውን ምርት አስተዋውቀው ከሌሎች ደግሞ የተሻለ ልምድ ካለ የሚቀሳሰሙበት መሆኑን ነው የተናገሩት። በአጠቃላይ የኤክስፖ በሚቀጥሉት ከዛሬ ጀምሮ ለ3 ቀናት የሚቆይ ነው። በ3 ቀናት የተለያዩ በዘርፉ ተዋናዮች የኮንስትራክሽን ግብአት አምራች ፈላጊዎችና አምራቾች ወደዚህ ወደ ሚሊኒየም አዳራሽ መጥተው ይጎበኙታል ተብሎ ነው የሚጠበቀው። በዛሬው ዕለት በይፋ ነው የተከፈተው። እንግዲህ ከተለያዩ የዓለማችን ሀገራት ማለትም ከ22 ሀገራት መነሻቸውን ያደረጉ ትልልቅ ኩባንያዎች ናቸው በዚህ ኤግዚቢሽን ላይ እየተሳተፉ ያሉት በዛሬው ዕለት በይፋ በተከፈተው የዓለም አቀፍ የንግድ ኤክስፖ ማለት ነው። በአጠቃላይ የኮንስትራክሽን የተመሰረተ የኤሌክትሪክንም እንዲሁም ደግሞ ሌሎች ማሽነሪዎች ትልልቅ ግብአቶችን ማከናወኛ የሚሆኑ ማሽነሪዎችን የሚያመርቱ እንደመሆናቸው መጠን ወደ ኢትዮጵያ መምጣቱ ኢትዮጵያ ያለውን የስራ ዕድልና ሌሎች ሀብቷን ወደ እነዛ ሀገር ሂዳ ከማስተዋወቅና ከመሸጥ ይልቅ እዚሁ ወደ ሀገሯ ወደ መዲኗ አዲስ አበባ መምጣታቸው ያለውን የስራ ዕድልና እንዲሁም ደግሞ ለመስራት ያለውን ምቹ የኢንቨስትመንት አማራጮችንም ለማስተዋወቅ እድል የሚፈጥር ነው ተብሏል። ነጻነት ይመር ስለ መረጃዎች አመሰግናለሁ። ኢቲቪ 4 ማዕዘን ዜናችን ይቀጥላል። አበይት ጉዳዮችን አስታውሳችሁ
ትውልዱ በእውቀት ላይ ተመስርቶ ብቁና ተወዳዳሪ እንዲሆን የትምህርትና ስልጠና ፖሊሲው መሰረት የሚያስቀምጥ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታወቁ። በጥምቀት በዓል የጎንደር አብያተ መንግስታት በቀን ከ25000 በላይ ጎብኚዎችን ማስተናገዱን የጎንደር ዓለም አቀፍ ቅርሶች አስተዳደር አስታወቀ። ፈረንሳይና ጀርመን አስፈላጊ እስከሆነ ድረስ ዩክሬንን ለመደገፍ ያላቸውን ቁርጠኝነት በድጋሚ አረጋገጡ። መደወላቡ ዩኒቨርሲቲ አካባቢውን አርሶ አደሮች ምርታማነት ለማሳደግ የተለያዩ ድጋፎችን በማድረግ ላይ እንደሚገኝ አስታወቀ። አርሶ አደሮችም የዩኒቨርሲቲው ድጋፍ ለግብርና ስራቸው አጋዥ መሆኑን ተናግረዋል። መሐመድ ራማቶ ተጨማሪ ዘገባ አለው። የመደወላቡ ዩኒቨርሲቲ ከመማር ማስተማርና ከምርምር ስራው ጎን ለጎን በማህበረሰብ አገልግሎት ለአካባቢው አርሶ አደሮች ልዩ ልዩ ድጋፎችን በማድረግ ላይ ይገኛል። የዩኒቨርሲቲው ምክትል ፕሬዝዳንት ዶክተር በዛብህ ወንድሙ እንደገለጹት በ3 ዞኖች በተለይ ከስንዴ ልማት ጋር ተያይዞ ለአርሶ አደሮች ድጋፍ ተደርጓል። በዋናነት በ160 ሄክታር ላይ በሚሰራበት ሰዓት ላይ በዋናነት የማህበረሰብ አገልግሎትም ነው በዋናነትና ምርትና ምርታማነታቸውን ሲጨምሩ በዛ ልክ ደግሞ ገበያቸውን በዛው ልክ ስለሚጨምር ዩኒቨርሲቲ እዚህ በዋናነት ለነኚህ በ140 የሚደርሱ ከ140 በላይ የሚደርሱ ገበሬዎች ናቸው በዚህ እንትን ውስጥ ገብቶ እየሰሩ ያሉትና ለነኚህ ገበሬዎች በስታንዳርዱ መሰረት ለአንድ ሄክታር ወደ 1.5 ኩንታል እንዲሁም ደግሞ 3 ኩንታል ማዳበሪያ ዩሪያና ዳፕ አንድ ተኩል በመስጠት ገበሬውን እየደጎመ ነው ያለው ማለት ነው። የመደወላቡ ዩኒቨርሲቲ የምርምር ማዕከሎች አስተባባሪ ረዳት ፕሮፌሰር ፈቶ ሀጂ በምርምር የተገኙ የስንዴ ዝርያዎችን በማላመድ ለአርሶ አደሮች ዘር ማባዛት ስራ በመስራት ምርትና ምርታማነት ማሳደግ እንደተቻለ ገልጸዋል። እዚህ ላይ ደግሞ የማላመድ ስራ ብዜት ስራ ነው የምንሰራው ማለት ነው። ብዜት ዛንን ዘር የማባዛትና ለማህበረሰቡ በጣም አሁን ዩኒቨርሲቲው በሚዲያም እንደምታዩት በጣም ማህበረሰቡ ውስጥ ገብቶ እየረዳን ያለው አሁን የታጨዱት ማክሲመም አሁን እስከ 51 ዶዶላ ላይ የተመዘገበ አለ በዚህ አመት ማለት ነው። 51 አለ በፊት 25 የምናገኘው 30 የምናገኘው ዘንድሮ ለውጥ ያለው እንትን አግኝተናል የሚል እንትን የደረሰንና እሱን ነገር ደግሞ በቦታው ቆመን እኛ ሰራተኛ ቆሞ አይቷል ታጅሏል። ሌላው ደግሞ ምናልባት እዚህ ባሌ ላይ ቫሪዬሽን ይኖራል። አየር ሁኔታ ነው እንግዲህ አንተ ትዘራለህ ሁሉ ነገር ታረጋለህ። አንዳንድ ጊዜ የዝናብ ሁኔታ እንትን ያመጣል። በጣም በአምና በከፍተኛ ሁኔታ ማክሲመም 87 ኩንታል የተገኘበት ሄክታር አለ ከአንድ ሄክታር ማለት ነው። አጋርፋ ወረዳ ላይ ቆመን እኛ ያሳጨንበት ማለት ነው። ስለዚህ ዘንድሮ መሆን ከዛ ያላነሰ ነው የምንጠብቀው ማለት ነው። የአጋርፋ ወረዳ አርሶ አደሮችም ለበጋ መስኖ ስንዴ ስራ መሬት ለማለስለስ የትራክተር አገልግሎት ማግኘታቸውን ተናግረዋል። የመደወላቡ ዩኒቨርሲቲ የትራክተር አገልግሎት ድጋፍ አድርጎልናል። ይህን በክላስተር ተደራጅተን ያዘጋጀነውን መሬት የሚያሳርስልን ዩኒቨርሲቲው ነው። የአጋርፋ ወረዳ ግብርና ጽሕፈት ቤት ኃላፊ አደም ጉዬ ዩኒቨርሲቲው በወረዳው ለሚገኙ አርሶ አደሮች የተለያየ እገዛ እንዳደረገ ይገልጻሉ። የመደወላቡ ዩኒቨርሲቲ ያው አካባቢያችን ውስጥ ነው የሚገኘው። ጥሩ እገዛ ለወረዳችን ለግብርና ቢሮ እያደረገ ነው።
ባለፈው አመት ጀምሮ የክረምት ስንዴ ክላስተር ላይ በጣም አብረን እየሰራን ነው። ዘርም ያግዛሉ፣ መዳበሪያም ያግዛሉ፣ ቴክኒካዊ ነገርም ባለሙያ ልከው እኛ ጋር እንዲሰሩ ያደርጋሉ። በተጨማሪም ባለፈው አመት እዚህ መስኖ ወደ 70 ሄክታር መሆን ወረዳችን ላይ አምቤንቱ የምትባል ቀበሌና እዚህ ሸነካ ላይ እየሰሩ ነው ያሉት ማለት ነው። መደወላቡ ዩኒቨርሲቲ በተለይ በቆላማ አካባቢዎች ባለፈው በተከሰተው ድርቅ የከብቶች መኖና ስንዴ ለተጎጂዎች ማበርከቱም ተገልጿል። በመሬት ሶላር ሲስተም የምትገኝበትን የሚልኪ ጋላክሲ ማሳያ ሞዴል የሆነ የስፔስ ሳይንስ የምርምር ማዕከል በእንጦጦ ኦብዘርቫቶሪ የተገነባ መሆኑ ተገለጸ። ኢንስቲትዩቱ ከምርምር ማዕከል ግንባታው በተጨማሪ ከ700 ሚሊዮን ብር በላይ የተለያዩ ፕሮጀክቶችን እየገነባ መሆኑም ተነግሯል። ሜሮን ምትኩ ተጨማሪ ዘገባ አላት። ሚልክዌ የከዋክብትና የተለያዩ ሰማያዊ አካላት ስብስብ ስለመሆኑ የዘርፉ ባለሙያዎች ይገልጻሉ። ሚልክዌ ጋላክሲ ወይም ስብስብ 100,000 የብርሃን ዓመት እንደሚርቅም ይገመታል። በውስጡ በ100 ቢሊዮኖች የሚቆጠሩ ከዋክብትን የያዘ ሲሆን ፀሐይም በዚህ ውስጥ መሆኗን ምርምሮች ያሳያሉ። በፊዚክስ ሚልክዌ ጋላክሲ እየተባለ የሚጠራው በሶላር ሲስተም ውስጥ መሬት የምትገኝበት ምህዋር ሲሆን በዚህ ውስጥ መሬት አነስተኛ አካል መሆኗም ይነገራል። የመሬት ሶላር ሲስተም የምትገኝበት ይችን የሚልክዌ ጋላክሲ ማሳያ ሞዴል የሆነ የስፔስ ሳይንስ የምርምርና ማዕከል በእንጦጦ ኦብዘርቫቶሪ እየተገነባ መሆኑን የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት አስታውቋል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ፕሮጀክቶች አስተባባሪ ኢንጂነር ማህሌት መለሰ ከኢዚያ ጋር በነበራቸው ቆይታ እንደገለጹት ለማዕከሉ ግንባታ 287 ሚሊዮን ብር በጀት ተይዞለት እየተከናወነ መሆኑን ጠቁመዋል። የማዕከሉ ግንባታ የምንኖርባት ዓለም ከሚልክዌ ምን ያህል አነሳ መሆኗን ለማሳየት የሚረዳ ስለመሆኑ ጠቁመዋል። የፕሮጀክቱ ግንባታ በዘርፉ ያሉ ተመራማሪዎችና ተማሪዎችም ጭምር የምንኖርባትን ዓለም ከሚልክዌ ጋላክሲ ጋር ለማነጻጸር የሚጠቅም መሆኑን ኢንጂነር ማህሌት አብራርተዋል። የሚልክዌ ጋላክሲ ሞዴል የምትባል እየሰራን ነው። እቺ ሚልክዌ ጋላክሲ ሞዴል ማለት የኛ ሶላር ሲስተም የምትገኝባት ጋላክሲ ነች። የኛ ሶላር ሲስተም ማለት የመሬት ሶላር ሲስተም የምትገኝባት ጋላክሲ ነችና ይሄንን ሐሳብ ስንነሳ አላማችን ሁለት ነው። አንደኛው ህብረተሰቡን ማስተማር ነው። ሁለተኛው ደግሞ ስፔስ ፎር ፒስ ወይም ደግሞ ስፔስ ለሰላም የሚል መነሻ ሐሳብ ይዘን የተነሳ ነው። ይሄን ስንነሳ መሬት የምትገኝበት ሶላር ሲስተም በሚልክዌ ጋላክሲ ሞዴል ውስጥ ላይክ ዶት እንደ ነጥብ ነው የምትገኘው። በጣም ትንሽ ነጥብ ማለት ነው። ያውም ሶላር ሲስተሙ ነው፣ መሬት አይደለችም። መሬት ጭራሽ አትታይ። የፕሮጀክቱ ግንባታ ጥራትና ደረጃውን በጠበቀ መልኩ እየተከናወነ መሆኑን የገለጹት ኢንጂነር ማህሌት ከአንድ ወር በኋላ ሙሉ ለሙሉ ተጠናቆ ለአገልግሎት ክፍት ይሆናል ብለዋል። በእንጦጦ ኦብዘርቫቶሪ ማዕከል ከዚህ በተጨማሪ ለስፔስ ሳይንስ ተመራማሪዎችና ለተማሪዎች አገልግሎት የሚሰጡ ዘመናዊ ደረጃቸውን የጠበቁ ላቦራቶሪዎችና ሙዚየም በመገንባት ላይ መሆኑንም ተናግረዋል። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ግቢ ደረጃውን የጠበቀ የወርክሾፕ ማዕከል ግንባታ በ198 ሚሊዮን ብር እያከናወነ ሲሆን ግንባታው አሁን ላይ 60 በመቶ መድረሱንም ገልጸዋል። የተለያዩ ቴክኖሎጂዎች አሉ፣ ፕሮዲዩስ የሚደረጉ ቴክኖሎጂዎች። እነዛ ቴክኖሎጂዎችን ፕሮዲዩስ በተቻለን ባለን አቅም ያህል ፕሮዲዩስ ማድረግ አልቻልንም። ምክንያቱም ወርክሾፖች የሉንም፣ የተሟላ ወርክሾፕ የለንም። ስለዚህ እሱን ችግራችንን ለመቅረፍ ትልቅ ወርክሾፕ እየሰራን ነው። እዛ ወርክሾፕ ላይ ገብተው የኛ ተመራማሪዎች ትልቅ ግብአትን ማውጣት ይችላሉ በሚል ሐሳብ ነው ተነስተን እየገነባን ያለ ነው። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከ700 ሚሊዮን ብር በላይ በመመደብ ይህንንና ሌሎች የተለያዩ ፕሮጀክቶችን እየገነባ መሆኑንም ገልጿል። ወደ ውጪ ዜናችን እናልፋለን። ፈረንሳይና ጀርመን አስፈላጊ እስከሆነ ድረስ ዩክሬንን ለመደገፍ ያላቸውን ቁርጠኝነት በድጋሚ ያረጋገጡ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የጀርመን ቻንስለር ኦላፍ ሹልዝ ተገናኝተው መክረዋል። ዳንኤል ቡዛየው ተጨማሪ ዘገባ አለው። The friendship between France and Germany formally started exactly 60 years ago.
የጀርመንና ፈረንሳይ ወዳጅነት የተጀመረው ከ60 ዓመታት በፊት የሊዚ ስምምነት በፓሪስ ቤተ መንግስት በፕሬዝዳንት ቻርልስ ደጎልና በወቅቱ የጀርመን ቻንስለር ኮንራድ አደናወር በተፈረመበት ወቅት ነው። እንደ አውሮፓውያን አቆጣጠር በ2019 ደግሞ የሊዚ ስምምነት በአኬን ስምምነት እንዲጠናከር ተደርጓል። የሁለቱ ሀገራት ትብብርም የአውሮፓ ህብረት ዋነኛ ሞተር ነው በመባል ይገለጻል። ምንም እንኳን ከዩክሬንና ሩሲያ ጦርነት በኋላ የበርሊን የመከላከያና የነዳጅ ኃይል ፖሊሲ ምክንያት በማድረግ በሁለቱ ሀገራት መካከል አለመግባባቶች ቢኖሩም ፈረንሳይና ጀርመን ተስማምተው የሚያስተላልፉት ውሳኔ ብቻ በአውሮፓ ህብረት ተፈጻሚ ሊሆን እንደሚችል የፖለቲካ ተንታኞች ይገልጻሉ። Every time when there is a major decision to be taken, the two countries may have different approaches, but in the end ሁሉ ጊዜ ውሳኔ የሚያስፈልገው ጉዳይ ሲኖር ሁለቱ ሀገራት የተለያየ አስተሳሰብ ቢኖራቸውም በስተመጨረሻ ተስማምተው የሚያስተላልፉት ውሳኔ ብቻ ነው ተፈጻሚ ሊሆን የሚችለው። የጀርመንና የፈረንሳይ 300 የህግ አውጪ አባላት በጋራ ተሰባስበው የሁለቱ ሀገራት ትብብር የተጀመረበትን 60ኛ ዓመት በኢኮኖሚ በነዳጅ ኃይልና በመከላከያ በትብብር መስራት በሚቻልባቸው ጉዳዮች ላይ መክረዋል። የጀርመን ቻንስለር ኦላፍ ሾልዝ ለዩክሬን የሚያስፈልገውን ድጋፍ ለማድረግ ከፈረንሳይ ጋር በትብብር እንደሚሰሩ አስታውቀዋል። The US is doing a lot. Germany is also doing a lot. አሜሪካ ብዙ ድጋፍ እያደረገች ነው። ጀርመንም በርካታ ድጋፍ አድርጋለች። ዘመኑ የፈጠራቸውን የጦር መሳሪያዎች ለዩክሬን ማቅረባችንን እንቀጥላለን። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ከወዳጆቻቸው ጋር በመተባበር የዩክሬንና ሩሲያ ግጭት እንዳይባባስ እንደሚሰሩ ገልጸዋል። በመጀመሪያ ማድረግ የምንችለው ነገር ግጭቱ እንዳይባባስ ማድረግ ነው። ሁለተኛው ደግሞ ውጤታማ ድጋፍና ስልጠና መስጠት ያስፈልጋል። ሁለቱ መሪዎች አስፈላጊ እስከሆነ ድረስ ዩክሬንን ለመደገፍ ያላቸውን ቁርጠኝነትም በድጋሚ አረጋግጠዋል። አዲሱ የጀርመን መከላከያ ሚኒስትር በቅርቡ ኪየቭን በመጎብኘት አስፈላጊውን ድጋፍ እንደሚያደርጉ መግለጻቸውን የዘገቡት አልጀዚራና ዲደብሊው ናቸው። ወደ አየር ትንበያ መረጃዎቻችን እናልፋለን። ተከታተሉ።